ጋይስ አብርሽና ፉአድ ሌላ ጦርነት ሊጀምሩ ነው አሉ። ጋይስ ኦ ማይ ጎድነስ፣ ሌላ ድራማ ኢትዮጵያ ሲመለሱ። በጎቹ ግን የአብርሽን ስም ፉአድ ለምን ጠራ ብለው እንግዲህ ሩዋንዳ እያደረጉት ነው። እናንተ እኮ ሰው አምላኪ ናችሁ፣ ሰው ነው የምታመልኩት። ልክ ፈጣሪችሁን ራሱ እንደ አብርሽ አታመልኩትም እና አትፈሩትም። እውነቴ ለፈጣሪያችሁ ራሱ ይህን ያክል አትከራከሩም። የምሬ ነው። እንዲሁ ሀበሻ ሲባል ሰው ቀላል ያመልካል እንዴ? ለምን አብርሽ ብሎ ስሙን ጠራ? እዩ እንግዲህ እንዴ መብቱ ነው ራሱ ያላለውን እናንተ ምን አገባችሁ? ሲጀምር ደግሞ እውነቱን ነው የተናገረ። ሲቀጣጥል እናንተ ዝም ብላችሁ አታሽቃብጡ። የምሬ ነው። ዳር ነው የምትቀሩት። አብርሽና ፉአድ ፍቅር ምናምን እያላችሁ የምታጣቁሱት ወደ አንድ ጎን ሆናችሁ እንትን የምትሉ ሰዎች መጨረሻ ሜዳ ላይ ነው የምትቀሩት። ገብቷችኋል? እነሱ ዞሮ ይታረቃሉ። አሁን አብርሽም ኢትዮጵያ ሲሄድ እንግዲህ ሌላ ድራማ ተመካክረው ነው የሚሰሩት። በነገራችን ላይ ሌላ ደግሞ ሀይሚ አስደበደበችኝ እያለ ነው ጎረምሳ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እኔ እኮ የሀይሚ አፍቃሪዎች ከየት እንደሚመጡ አላቅም። ደግሞ ቆንጅዬ ነው፣ ሸበላ ነገር ነው። እና ሀይሚ ናት ያስደበደበችኝ። የሀይሚን ስም ጠራ ብለው ጎረምሳዎቹ ደበደቡኝ እና ካሳ ፈልጋለሁ እያለ ነው። አይ ነገሩ ኢትዮጵያ እኮ ስራ የለም። እውነት ነው ነገሩ። ይስሩ። ግን ኢትዮጵያ ሆናችሁ ሌላ ስራ መስራት ትችላል። ከዚህ የተሻለ ሌላ ስራ ለማርያም ፍቅረኛ ይዛችሁ ምናምን፣ በተለይ ወንዶች ዩቲዩብ መስራት የምትፈልጉ በቃ በጣም ብዙ ነገር መስራት ትችላላችሁ። መቼ እንደኛ እዚህ እንዳለን አይ መቼ በሰው እና እንግዲህ አሁንም የሀይሚን ጉድ አወጣለሁ፣ ጉዷን ላወጣባት ስለሆነ ነው ያስደበደበችኝ እያለ ነው። መደበቅ ፈልጋ እኔ ሀይሚ ግን ቆይ የበፊት ፍቅረኛ ናት አለ። የቆየ ፍቅረኛ ናት። ይች ልጅ ስንት ፍቅረኛ ነው ያላት? ስንት ልብ ነው ያላት? እኔ እኮ ግራ ገባኝ። ደግሞ ልጅቷ ገና ጩጨን አትረስተው ነው ቀብጥረው ነው እያለ ነው። ዞሮ ተደበደብኩ ብሎ እንግዲህ እጁንና ግንባሩን አስሮ መጥቷል ማለት ነው። አንዳንዴ ግን ታዋቂ መሆን በጣም ይጨንቃል። እና የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ እንዴት ናችሁ? እንግዲህ ትናንትና አብርሽ አልኩኝ ፉአድና ፍቅርዬ እንግዲህ ፉአድ ለፍቅር ቤት ገዝቶላታል። እኔ በነገራችን ላይ የትናንት ነው ምንም አልገባኝም። የምር እስኪ የገባችሁ አስረዱኝ። እንዴት ነው? ቆይ ፉአድ አዲስ ቤት ነው የገዛላት ወይስ ደግሞ የአብርሽን ወደ እሱ ስም ነው ያዞረው? እኔ ምንም ግራ ነው የገባኝ። ወይስ ደግሞ አብርሽ የሰጣት 900 ሺህ ብር ይክሰር ተብሎ ነው? 400 ሺህ ብር ነው ምናምን 400 ራሱ ሪል ስቴቱ ጨመረ፣ 400 ደግሞ አብርሽ ጨምሮ ማለት ነው። እኔ ምንም አልገባኝም። በነገራችን ላይ የትናንት ነው ፉአድ የሰራው አዲስ ቤት ነው የገዛላት ማለት ከአብርሽ ጋር ያለውን ነገር አቁሚ ምናምን አለ። ከዛ ደግሞ ቤት ባለ 4 መኝታ ገዝቼልሻለሁ አለ። ራሱ ገዝቶት ነው እንዳለ ፉአድ አይችልም። ያው ቸገረኝ ሲል ነበር ባለፈው። ከፍቅር የተሻለ ሰው አይደለም። ዩቲዩብ አሁን እየሰራ ነው እንጂ በፊት በተለይ ምንም የለውም ነበረ። ሲቀጥል ደግሞ አብርሽ የገዛላትን ቤት ትታው ነው መቼም ያን ሁሉ ብር ከንቱ አድርጋ ዲስሚስ አድርጋ። እርግጠኛ ነኝ ፍቅር እንደዚህ አይነት የማይሆን ነገር አታደርግም። ምክንያቱም ገንዘብ ነው ሀቢብቴ። ለገንዘብ ብሎ እኮ ነው አዳሜ ጨርቁን እያወለቁ የሚሰሩት ልብሳቸውን እንትን እያሉ። ስለዚህ እኔ ፍቅር ያንን ቤት ነገሩ ስትታው እኮ ማለት ብሩ ይመለሳል ይመስለኛል። ነገር ግን ከአብርሽ ጋር አልፈልግም ብላ ፉአድ ጋር ቤት ገዛች እንዴ? እኔ እንጃ። እኔ ብቻ ግራ ነው የሚያጋባኝ። ከፉአድ ጋር ነው ቤት የገዛችው? የአብርሽን ሰርዘው ነው ወይስ ደግሞ የአብርሽ የገዛላትን ቤት ወደ ፉአድ እያዞረችው ነው? ወደ ፉአድም ካዞረችው ትልቅ ሪስክ አለው። ምክንያቱም አብራት ይቀጥል አይቀጥል አታውቁም። ወንድ ልጅ እኮ ከባድ ነው። ወይስ ድሮም ከአብርሽ ጋር አብረው ነበር የገዙት? ከአብርሽ ጋር አብረው ነበር እንደ የገዙት? ለእሷ ብቻ እኮ ነው በስሟን የገዛላት። እና ፉአድ ስም የጠራ ያው ለማስረዳት ነው። ከሱ ጋር ያለሽን ነገር አቆሜ በቃ በዚህ እንክፈል ምናምን እያላችሁ እንድትገናኙ አልፈልግም። ስለዚህ ራስሽን ችለሽ ኑሪ ብሎ እኔ ሲመስለኝና ስገምት በራሱ መንገድ ለእሷ ቤት ከፍሎ ይሁን እኔ ምንም አልገባኝም። የትናንት ነው ቪዲዮ ይቅርታ አድርጉልኝ። ግን የአብርሽን ስም ጠራ ብላችሁ ሩዋንዳ ያደረጋችሁ ሰዎች ሰው አምላኪ አትሆኑ ነው ልላችሁ የምፈልገው። ሰው አታምልኩ። ለምን ተጠራ? እንደው እስኪ ፈጣሪያችሁን እንደዚህ ፍሩ። እስኪ እንደው ቤተሰባችሁን እስኪ እንደዚህ አክብሩ። እስኪ እንደዚህ ውደዱ ባላችሁን ምናምን። እንደው ዝም ብላችሁ እዚህ ሶሻል ሚዲያ ለብሶ ስለመጣ ብዙ ሰው ስለተከተለው ብቻ ማሽቃበጥ ተገቢ ነው ብዬ አላስብም። እና ለምን ያብርሽን ስም ጠራ ምናምን እያላችሁ አብርሽ ማን ነው? ሰው እኮ ነው እሱም። ሌላ ምን መልአክ አደረጋችሁት እንዴ? ምንድን ነው የምታካብዱት ማለት ነው? እና
እሱ የጠራው ለማስረዳት ፈልጎ ነው። በቃ እሱ ገዝቶልሽ ነበር፣ ነገር ግን እኔ በዚህ መልኩ እንደዚህ አድርጌዋለሁ። እኔ ባይገባኝም ግን ለማስረዳት ፈልጎ ነው እንጂ ነገር መቀስቀስ ፈልጎ አይደለም። ግን እኔ ሰርፕራይዙ ደስ ይላል፣ ግን እንዴት እንደሆነ አልገባኝም። አብረው ከእሱ ጋር ነው የገዙት ወይስ ከአብረሽ ጋር የነበረውን ስም ወደ እሱ እያዞሩ ነው? ምንም ያልገባኝ ቪዲዮ ነው። በነገራችን ላይ በደንብ አይቼዋለሁ፣ ግን ብዙም አልገባኝም። በእርግጥ ቪዲዮውን በደንብ ዲቴል አላየሁትም ቤት መሆኑንና የተወሰነ ፓርት ነው ያየው። የአብርሽን ፓርት ሲያወራ ነው የሰማሁት። ምክንያቱም ያን ራሱ ሄጅ እንደገና ተመልሼ እንዴት ተሳስቼ ነው እንዴት ሰማሁት ብዬ ነው መጥፎ ነገር ያወራ መሰለኝ። ስለ አብርሽ ምን አስወራው? ስለ አብርሽ ስትሉ ሄድኩና አየሁት። ምንም ያወራው ነገር የለም። በቃ ከእሱ ጋር ያለሽን ነገር አቁሚ፣ እሱ ያደረገልሽን ነገር እንደዚህ አድርጌ አስተካክየዋለሁ። ከላስ ምንድነው እናንተ የምትበጠራረቁት? አትበጥረቁሽ። ሲቀጥል ደግሞ ሀይሚ ትናንት የሰራች ፍራንክ ዘናን ያደረገኝ። ለካ ያን ሁሉ ጥቅስ ስታበዛ የነበረው ብሩኬን ለማሳመን ነው። ገብቶኛል። እና በእሷ በኩል ደግሞ እንግዲህ ሌላ አፍቃሪ መጥቷል። ጋይስ ጉድ ነው ዘንድሮ እኮ እናንተ። ሀይሚዬን አፍቅሬያታለሁ እያለ ነው። እና ደግሞ ተደበደብኩ፣ አስደበደበችኝ ማለት የእሷን ስም ጠራ ብለው ደበደቡኝ። እሷ በመሀላችን ያለውን ግንኙነት አላወጣችም ነበረ። ኦ ማይ ጋድ ሙሽክላ ከቢር ሀይሚሻ እንዴ ወንዶቹ እንደነብሰፈሩብሽ እኮ። ምንድን ነው ይችል? ስንት ሰው ነው ያፈቀረችው ጋይስ? ስንት ሰው ነው ያፈቀረችው? ነው ያዩት፣ እንዲሁ ስታልፍ ካዩት ሁሉ አፈቀርኳት፣ ፍቅረኛ የነበረች ያሉ ነው የሚመጡት። በነገራችን ላይ እንደዛ አይነት ስም ደጋግማችሁ ባሰጧት ጥሩ ነው። ምክንያቱም ተመልካች ለእሷ ያለው ክብር ሌላ ነው፣ ከዛ እናንተ የምታወጡላት ስም ደግሞ ሌላ ነው። በቃ እንደዚህ አይነት መጥፎ ስም ባሰጧት ጥሩ ነው። በጥሩ ነገር ብትሰሩ አድናቂ ሆናችሁ እኮ መስራት ትችላላችሁ። ብዙ ሰዎች ሪያክት እያደረጉ በእሷ ቪዲዮ በደንብ ይሰራሉ። ነገር ግን አፍቅሬያት ነበር፣ ካሁን በፊት ብዙ ላይፍ አሳልፈናል። አሁን ዝሙተኛ ልታደርጓት እኮ ነው። ፋሲልም መጥቶ ብዙ ላይፍ አሳልፈናል አለ። ያኛው ልጅ የድሮ ፍቅረኛውን ብዙ ላይፍ አሳልፈናል አለ። እንዴ ዝሙተኛ ልታደርጓት ነው እንዴ? ሀይሚ ከስንት ወንድ ጋር ነው ያሳለፈችው? ግራ ገባን እኮ። ስለዚህ ሙድ ቀይሩ፣ ሙዳችሁን ቀይሩ። እንዴ አፈቀርኩ ምናምን የሚለው ሙድ ቀይሩ። በቃ ብሩኬና ሀይሚ ተፋቅረዋል። ካላስ ሌላ አፈቀርኩ እያሉ ይመጣሉ እንዴ እናንተ? ሌላ ሙድ ቀይሩ። ልጅቷ የምትጠላበትን ሳይሆን የሆነ ጥሩ ነገር ሰርታችሁ እንደውም እኮ ማለት ነው መጥፎ ነገር ከምትሰሩ አፈቀርኩ ብላ ስሟን ከምታጠፉ ጥሩ ነገር ብትሰሩ ሰብስክራይብ ያደርጓቸዋል ተከታዮቿን። መጥፎ ነገር ስትሰሩ ግን ሰብስክራይብ ብዙ ቪው አለው 8000፣ 9000፣ 10000 ግን ሰብስክራይብ 1000 ራሱ አልሞላም። እና አዲስ ቻናል እየከፈታችሁ ሀይሚ እንዲነበረች በመጥፎ ነገር አታውሩ። የምሬ ነው። ሰው ምንም ሳትውልበት ባልዋለችበት ለምንድን ነው እንደዚህ የምታደርጉት እንዴ? መስራት ከፈለጋችሁ ራሱ በጥሩ ነገር ስሩ። እስኪ በጥሩ ነገር እንደዚህ ብላችሁ ሰሩ፣ ይታይላችኋል። የምር ሁሌ በእነ ሀይሚ ከሰራችሁ ይታይላችኋል። በቃ ገባችኋ? ሁሌ ከሆነ ሳትቀያየሩ ምናምን ወጣ ገባ ሳትሉ። እኔ አሁን አብዛኛውን አልሰራባቸውም። ብሰራባቸው ግን ቀጥ ብዬ ይታያል በደንብ በጥሩ ነገር፣ መጥፎ ሳታወሩ ማለት ነው። መጥፎ ካወራችሁ አያደርጉም። በቃ ብዙም አያዩላችሁም። ገባችሁ አይደለ? አንድ ሁለት ቀን ሊያዩላችሁ ይችላሉ፣ ግን ዘላቂ አይሆንም። ወዲያው ትተዋችሁ ነው የሚሄዱት። ትንሽ ካዩ በኋላ ትተውት ይሄዳሉ ማለት ነው። በቃ ይደብራቸዋል። ሰብስክራይብ አንስተው ይሄዳሉ።